ዲፓርትመንት በመስራት በግል ፈርቀዳጅ ነው። ከጠበቅነው በላይ ነው ያመቻቹልን ሁሉንም ነገር። በኳሊቲና በቴክኖሎጂ በመናውና አኳያ አብዛኛውን ታች ተደርጓል ወይም ተደርሶበታል። አንድ ሴክተር ላይ ፕሮፌሽናሊ መሆን አድቫንቴጅ አለው። አይታሰብም። እንደዚህ አይነት ነገር በኢትዮጵያ ውስጥ ያልተለመደ ነገር ነው። የተወለድንበት ቦታ ያደግንበት ቦታ ወይም የቤተሰቦቻችን ዘር ያለበት ቦታ ብለን አላሰብንም። ሁሉን ነገር አይኔን ገልጬ የማይበት ቦታ እዛ ጋር በጣም ደስተኛ ነኝ። በአዲስ አበባ ፍልውሃዎች ድርጅት በቀለም ቀቢነት ተቀጥረው ይሰሩ ከነበሩ አባቱና የቤት እመቤት እናቱ ጨርቆስ በሚሰኘው አካባቢ ከተወለዱ 5 ልጆች የመጀመሪያው ነው። 400 ብር ይከፈላቸው የነበሩት አባት ቤተሰባቸውን ለማስተዳደር ኑሮ ሁሌም ቀና አልነበረም። ይህ የመጀመሪያ ልጅም እርሳቸው በሚሰሩበት ስራ ውስጥ እገዛ ያደርጋል። አነስተኛ ገቢ ያለው ቤተሰብ ለዚያ ታታሪ ተማሪ የ8 ብር ወርሃዊ የትምህርት ቤት ክፍያ ለመሸፈን እንኳን ፈተና ነበረበት። በታዳጊ የሁለተኛ ደረጃ ትምህርት ማጠናቀቂያ ወቅት የ400 ብር ደሞዝተኛው አባት ጡረታ መውጣት የቤተሰቡን ገቢ በግማሽ ቀነሰ። እናም በጥቃቅን ሸቀጦች ሽያጭና ስቴዲየም ዙሪያ የተገኘውን ሲሰራ የቆየው ወጣት የሁለተኛ ደረጃ ትምህርትን ሲያጠናቅቅ አንድ ነገር ማድረግ እንዳለበት አሰበ። እናም የቤተሰቡን ችግር ለማየት የቻለ መማር ፈልጎ ፍላጎቱን አቅም ማጣት ሲፈትነው የኖረው ወጣት ከወላጅ አባቱ ነገ ታላቅ የሚያደርግን ሙያ ተምሮ ነበርና ድህነትን ሳይሆን የሥራ ባህልን ወርሷል። ታዲያ ያኔ ታላቅ ራዕይን እንጂ ከገንዘብም 500 ብር ከሰውም አንድ ራሱን ሆኖ ለታላቅ ዓላማ ተነሳ። የአባቱን ሙያ ግን በተቀጣሪነት ሳይሆን ንግድ ፍቃድ አውጥቶ ለመስራት ፈለገ። ንግድ ፍቃድ ለማውጣት ደግሞ በጊዜው 10,000 ብር በባንክ ተቀማጭ ማሳየትን የግድ የሚል ነበርና ሐሳቡ ቶሎ አልሞላም። የኋላ ኋላ ይህንኑ ገንዘብ የሚያሳይለት ወዳጅ በማግኘቱ 1976 ዓመተ ምህረት በደረጃ 9 የግንባታ ፈቃድ አውጥቶ ከአባቱ የወረሰውን ሥራ ተያያዘው። መሐንዲሱም አስተዳዳሪውም ሂሳብ ባለሙያውም ዕቃ ገዢውም ራሱ ነበር። 1976 ዓመተ ምህረት በዚህ አይነት ሁኔታ የተጀመረው ኩባንያ ከአንድ ግለሰብ ሺዎችን የሚያሳትፈው በ500 ብር መነሻ ቅርስ የተጠነሰሰው ድርጅት በቢሊዮን ካፒታል የሚያንቀሳቅሰው ሰንሻይን ኢንቨስትመንት ግሩፕ ነው። መስራችና ፕሬዝዳንቱም አቶ ሳሙኤል ታፈሰ። ዛሬ ላይ ለመድረስ የዚያ ዘመን መነሻ ስራዎች ታዲያ ከእድሳትና ቀለም መቀባት የዘለሉ አልነበሩም። ዛሬም ድረስ በመዲናችን ያሉ የበርካታ ተቋማት ጣሪያና ግድግዳ በአቶ ሳሙኤል የቀለም ብሩሽና መዶሻ የተጎበኙ ናቸው። ያኔ የነበረው እኛ 1976 ያው የግድ መስራት ስለነበረብን መስራት የነበረብን አነስተኛ ነገሮች ናቸው። ያው ማክሲመም የመጀመሪያ ስራችን ቀለም መቀባት ነው። ከዛ ቀጥሎ የሚያፈስ ጣራ መገንባት ነው። ከዛ ቀጥሎ ደግሞ ማክሲመም ፋብሪካዎች የሚሰሩባቸው ቦታዎች አነስተኛ ፋብሪካዎች ላይ ኤክስቴንሽን የሚሆኑ የፋብሪካ ግንባታዎች መጋዘንም ይሆናል። እንደዚህ አይነት ነገሮች መስራት እንጂ ሆስፒታል ማደስ የነበሩ ሆስፒታሎች ማደስ ሆስፒታሎች የሚሰሩ አዲሽናል አነስተኛ ጥቃቅን ነገሮች መስራት እንጂ በትልቅ ካፒታል የሚባል ነገር አልነበረም። ቀለም መቀባትና ጣሪያ ማደስ የዛን ጊዜው ሰንሻይን ዋነኛ ተግባር ነበርና ለአቶ ሳሙኤል ታፈሰም ሳሙኤል ጣሪያ የሚል ቅጽል ስም አትርፎላቸዋል። ሳሙኤልን ሳገኝ የሆስፒታሎች ያንዳንድ ሆቴሎች ምናምን ቀለም ሲያድስ ጣራ ሲሰራ ስቴዲየም ሲሰራ በዛን ጊዜ ነው ትዳር የመሰረት ነው። እሱ ህንጻ እየሰራ እሱ ጣራ እየሰራ በዛን ጊዜ ሆቴሎች በሚያድስበት ሰዓት እኔ ቢዩቲ ሳሎን ስሰራ ያንን የሰራሁትን ቆብም ገብቼ ምን ብዬ የሰራተኛ ደሞዝ ሸፍንለት ነበር። በዚያ ዘመን በነበራቸው የሥራ ተቀባይነት ድርጅቱን ከፍ ወዳለ ደረጃና ትልቅ ካፒታል ማሳደግ ቢፈልግም እንዳሁኑ ጊዜ ገደብ የለሽ አልነበረምና
ተወስኖ ቆይቷል። እስከ 76 እስከ 86 ያለውና አሁን ያለው ነገር ምንም ልትገምተው የማትችለው ነገር ነው። ይሄ የሚገመት ይሄ ነው ብለህ ልትገምተው አትችልምና ያ የተቆጠበ እድገት ያለበት ጊዜ ነው። በጣሪያ እድሳትና ቀለም መቀባት ጉዞውን የቀጠለው ሰንሻይን 1983 በሀገሪቱ የመጣው የሥርዓት ለውጥ የነጻ ገበያ ኢኮኖሚን ሲያውጅ ያለ ገደብ ወደ ስራው ገባ። በተመሰረተ 10ኛ ዓመቱም 1986 ዓመተ ምህረት በአቶ ሳሙኤልና ወይዘሮ ፈትለወርቅ ባለቤትነት በአዲስ ህጋዊ መሰረት የደረጃ 1 ግንባታ ተቋራጭነት ፈቃድ አወጣ። የራሱን የመጀመሪያ ህንጻ ከመገንባት አንስቶ ሌሎች በርካታ የህንጻ ፕሮጀክቶችን ከመጠገን ወደ መገንባት ገባ። በተለያዩ ዩኒቨርሲቲዎች የመኖሪያና መማሪያ ክፍሎች፣ ሲቪል ሰርቪስ ኮሌጅ፣ የሥራ አመራር ኢንስቲትዩት፣ ቂርቆስ ገበያ ማዕከልና ሌሎች ከ10 በላይ የህንጻ ግንባታዎች ላይ ሰፊ ስራዎችን አከናወነ። የሱሉልታ ነዳጅ ማጠራቀሚያና የሰንሻይን ዋና መስሪያ ቤትም በዚሁ ጊዜ ከተገነቡት ውስጥ ናቸው። በጠቅላላው ከ500 ሚሊዮን ብር በላይ ዋጋ ያላቸው ግንባታዎችን ማከናወን የቻለበት ጊዜ ነው። ዛሬም ድረስ ግንባታው በላቀ ውጤት ቀጥሏል። ጉዞው ቀጥሏል። የተለያዩ ህንጻዎችን መገንባት የጀመረው ሰንሻይን የዛሬ 18 ዓመት ገደማ ደግሞ ወደ መንገድ ልማት ገባ። ያኔ የመንገድ ልማት ዘርፍ ፕሮግራም ሲታወጅ ከፊት ከነበሩ ድርጅቶች ግንባር ቀደሙ ነው። በኦሮሚያ ክልል ከያቤሎ ተልተሌ በሰራው የ100 ኪሎ ሜትር የጠጠር መንገድ ግንባታ የጀመረው ሰንሻይን የጠጠርና አስፋልት ጠጠር መንገድ ስራዎችን በስፋት ማከናወን ጀመረ። በኢትዮጵያ የተለያዩ መልካም ምድሮች ውስጥ በርካታ የመንገድ ፕሮጀክቶችን አከናውኗል። ሰንሻይን በመንገድ ዘርፍ ተሳትፎ ገንብቶ ካስረከባቸው መካከል በደቡብ ክልል ከጉብሬ ቡታጀራና ካላባ ዓለም ገበያ ውልባረክ ፕሮጀክቶች ይጠቀሳሉ። የጉብሬ ቡታጀራ የመንገድ ፕሮጀክት የገንቢውን አቅም የሚፈታተን የተፈጥሮ ትግል የነበረበት ነው። በተለይማ ይህች የ12 ኪሎ ሜትር የዘቢዳር ተራራ ጥመዝማዛ መንገድ ብዙ ፈትናለች። ከፕሮጀክቱ መካከል ላይ የምትገኝ መሆኗ አጠቃላይ መንገዱ በ3 ፕሮጀክት እንዲሰራ ያስገደደች ነች። ብቻዋን በአንድ ፕሮጀክት ተሰርታለች። እናም ሰንሻይን ግዙፍ ቋጥኞቹን ቦርቡሮ የረጋ መሬት እስኪገኝ በርካታ የቆረጣ ስራዎችን አከናውኖ ምቹ መንገድ የማድረግን ጉዳይ ችሎበታል። በአካባቢው ጭር ብሎ በኖሩ መንደሮች ውብ አብራ ጎዳና እየሰነጠቃቸው ያልፋል። ለዘመናት ጭነትንና መጓጓዣን ከባዶ እግርና የጋማ ከብት ባለፈ ለማያውቁት ትልቅ ትርጉም ያለው መንገድ ነው። ያላቸውን ቋጥሮ ገበያ ለመድረስ ለማይታክቱት ለነዚህ ወገኖች ሸክም የሚያቀል ተስፋቸው ነው። በጣም እኮ ችግረኛ ነበር ነው ይሄ መንገድ እኮ በጣም እኮ እናመሰግናለን። ወደ ኩታጀራ በጎርጓዳ በእንትን ነው ነፍሰ ጡር እንትን እያለ ደግሞ በጣም እንትን ይሉ ነበር። በጣም እኮ ነፍሰ ጡሮች እንዴት ሆነን ነው የሚገቡት? ዛሬ ደግሞ በጣም ይሄ መንገድ ከተሰራ አሁን እንግዲህ በጣም ውለን ነው የምንገባው። ይሄው መንገድና የአላባ ዓለም ገበያ ውልባረክ ፕሮጀክቶች ለጉራጌና ስልጤ ዞኖች ህብረተሰብ የሚኖራቸው ማህበራዊና ኢኮኖሚያዊ ፋይዳ የላቀ ነውና የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ እንዲሁም የክልልና የፌደራል ከፍተኛ ባለስልጣናት በተገኙበት ተመርቀዋል። የመሰረተ ልማት የመገንባት አቅማችን በአገራዊ ባለሀብቶቻችን በፍጥነት እየተገነባ እንዳለ ያሳየናል። ተራራውን ያየ ሰው እኔ በአንድ ወቅት የክልሉ ርዕሰ መስተዳድር የነበርኩ ጊዜ ቡታጅራ ቦዣባርን መንገድ እንሰራለን ብለን ሞክረን ያቃተንን የፌዴራል መንግስት በመግባቱ ጠንከር ያለ አቅም በመያዙ ምክንያት ሌሎች ከፍተኛ የውጭ ባለሀብቶች ቢመጡ ነው ይህንን የሚችለው የሚል ሀሳብ ነበረ። ዛሬ ግን የአገር በቀል ኮንትራክተር ይሄንን ተራራ በምንፈልገው ደረጃ እንድቶ በማግኘታችን የተሰማኝን ልባዊ ደስታ ለመግለጽና ይሄን መሰል አገራዊ አቅም የበለጠ ማጎልበት እንዳለብን መልእክት ለማስተላለፍ ነው። የዘቢዳር ተራራ በአመት ከ7 ወር በላይ ዝናብ የሚዘንብበትና አፈሩ ተንሸራታች ቦታው ጠመዝማዛና ገደላማ ሲሆን ለሀገር በቀል ስራ ተቋራጮች እጅግ በጣም ፈታኝ ፕሮጀክት ነበር። ሆኖም
ድርጅታችን ሰንሻይን ኮንስትራክሽን የዘቢደር ተራራ ሊደፈርና ሁለት ወንድማማች ቤተ ጉራጌ ማህበረሰቦችን እንዲያገናኝ የትራንስፖርት አገልግሎት እንዲያገኝ አድርጓል። በስልጤ ዞን ካላባ ውልባረክ የተሰራው መንገድም እንዲሁ በዚሁ ጊዜ በጠቅላይ ሚኒስትሩ ተመርቆ ተከፍቷል። የምናየውን መንገድ እና ትላንትም ያስመረቅነውን መንገድ ሰርተው ለኛ ያስረከቡን አገር በቀል ኮንትራክተር የሳንሻይን ኮንስትራክሽን ነው። በዚህ አጋጣሚ የሳንሻይን ኮንስትራክሽን የቡታጅራ ዝዋይን መንገድ እንደዚሁም ደግሞ አሁን የምናየውን የውልባራክ አለምጋያ አላባ መንገድ ከዛም አልፎ የጉብሬ ቡታጅራን መንገድ የሰሩ ናቸው። ወደፊትም በእኛ ክልልና በአገር አቀፍ ደረጃ የሚወጡ በርካታ የመንገድ ፕሮጀክቶች ውስጥም ሊሳተፉ ይገባል። ዛሬ የኔ አስተያየት በተሳትፎ ደረጃ ብቻ ሳይሆን ሁላችሁም እንዳያችሁት የመንገዱ ስራ ጥራት በሚታይበት ጊዜ የጥራቱ ደረጃ ዓለም አቀፍ ደረጃን የጠበቀ መሆኑን በማይበት ጊዜ በአገራዊ ባለሀብቶቻችን ታላቅ ምስጋና የሚያሰጠው እንደመሆኑ መጠን በእናንተ ስም የሳንሻይን ኮንስትራክሽን ባለቤት እና ዋና ስራ አስፈጻሚ በመካከላችን ስለሚገኙ ምስጋናዬን እንዳቀርብ ፍቀዱልኝ። በአሁኑ ወቅት በግንባታ ላይ ከሚገኙት መካከል ከመሃል ሜዳ ወደ ዓለም ከተማ በሚያዘልቀው መንገድ የመጀመሪያው 72 ኪሎ ሜትር ፕሮጀክት አንዱ ነው። በአካባቢው አዲስ የሚከፈት መንገድ ነው። በሰሜን ሸዋ መልክዓ ምድር ውስጥ አስቸጋሪ ቋጥኞች ተንደው ምቹ መጓጓዣ የሆኑ ዘንድ ይተጋል። አይበገሬ ዘመን አፈራሽ ማሽነሪዎች ተያይዘውታል። አሁን ካሉበት 40 ሜትር ወደ ታች ቆርጦ ለመደልደል የሚደረግ ትግል ነው። የተፈጥሮ ግብግቡ ባስ ሲልም መላለው። ከባድ ነው፣ ግን ለቻሌንጁ ራስን ታዘጋጃለህ። በዛ መሰረትም አስፈላጊ የሚሆኑትን ሎጂስቲክ እንትኖች አሟልተናል። በቂ የሆነ የፈንጂ ስቶሮች አሉን፣ የመሰርሰሪያ መሳሪያዎች አሉን። ለዘመናት ጋራ ሸንተረሩን በባዶ እግሩ ሲለፋ ለኖረው የሀገሬ ሰው አመቺ መጓጓዣ አማራጭ ይቀርብለት ዘንድ ሰንሻይን የመንገድ ስራውን ተያይዞታል። ከእንግዳ ወዳዱ ነዋሪ ጋር በመተባበር እሺ ሁላችንም አስፈለገ አይደል? መጀመሪያም ሲገቡ አቀባበል አድርገን ቃል ገብተናል። እናንተ ገደሉ ሲገቡ ገደል እንገባለን፣ ስትወጡም እንወጣለን፣ መንገዱን በጋራ ሰርተን በጋራ እናለማለን የሚል ቃል ተገባብተናል። የሚያስፈልግበት ቦታ ሁሉ የምንገኝና እነሱም እኛም አንድ የሰንሻይን ሰራተኛ መስለን ነው አሁን የምንኖረው። የሰሜን ሸዋ ተራራና ገደል በተፈጥሮ አቀማመጡ የማስቸገሩን ያህል ለስራው አስፈላጊውን ጠጠር በቀላሉ ማግኘት መቻሉም ጸጋ ነው። በሚቀጥሉት 2 ዓመታት እንደሚጠናቀቅ ይጠበቃል። ሰንሻይን ኮንስትራክሽን በስከዛሬ የመንገድ ዘርፍ ተሳትፈው የላቀ ፋይዳ ያላቸው ፕሮጀክቶችን በብቃት ከውኗል። የመሃል ሜዳውን ጨምሮ 14 ያህል የመንገድ ፕሮጀክቶች ላይ ተሳትፏል። 273 ኪሎ ሜትር በዚህ 5 ዓመት ጊዜ ውስጥ ተሳትፎ ገንብቷል። በአስፋልት ደረጃ ብቻ እንኳን ማለት ነው። በዛ ወቅት ላይ የነበሩት የአስፋልት ስራዎች ስለነበሩ ነው። ይሄም ኦልሞስት ወደ 2.5 ቢሊዮን የሚሆን ብር ማለት ነው አቅም ያለው ወይም የዛን ያክል ስራ ኦልሬዲ አከናውኗል። ትልቁ በሰንሻይን ኮንስትራክሽን በኩል አሁን ያለው መንገድ ፕሮጀክት ነው። አንዱ ፕሮጀክት የመሃል ሜዳ ቡሽ የሚል የአስፋልት መንገድ ፕሮጀክት አለን። ይሄ በ2008 ዓ.ም ይጠናቀቃል። ቀጥሎ ደግሞ ሞሮቾ ዲምቱ ቢታና የሚል አንድ የአስፋልት ኮንክሪት አስፋልት መንገድ ፕሮጀክት ወስደናል። ይሄ ደግሞ በ2900 ዓ.ም ያልቃል ብለን እንገምታለን። ድርጅታችን ጠዋትም ማታም በመግፋት
ከጎናችን ካለው ከሚካሸነፈው ተውለት ከሚያካሸነፈው መስራት በተባለ ጊዜ ውስጥ ለማድረስ መንግስት የያዘውን እቅድ ለመፈጸም ድርጅታችን በዚህ አጋጣሚ ቃል ይገባል። አመሰግናለሁ። ለሚቀጥለው እቅዳችን የመንገድ ፕሮጀክታችን 4.5 ቢሊዮን ብር ይሆናል ብለን እንገምታለን። አንድ ሀገር ለውጥ ሊያመጣና ሊያመጣ የሚችለው መንገድ ሲኖር፣ መንገድ አለ ማለት መንገዱን ተከትሎ መብራት አለ፣ መንገዱን ተከትሎ ስልክ አለ፣ መንገዱን ተከትሎ የሚረሙት የአግሪካልቸር ምርቶች በዛ መንገድ ላይ ይወጣሉ አይደለም። ለአንድ ሀገር ትልቁ ስልጣኔ የትም ዓለም ላይ ስንዞር የሰለጠኑት ሀገሮች ሄደን በምንዞርበት ሰዓት የምናየው ትልቁ ነገር ቢኖር ይሄንን ነው። ከጥርጊያ መንገድ በመነሳት ዛሬ ተመራጭ የጠጠር አስፋልት ስራን በብቃት እየተወጣ ነው። የግንባታ ኢንዱስትሪው የለውጥ ጉዞ በሚጠይቀው ልክ ራስን ማዘጋጀት፣ በሁሉም ረገድ ተወዳዳሪና ቀጣይነት ያለው አቅምን መገንባት የአንድ ድርጅት ህልውና መሰረት ነው። ሰንሻይንም ከዚሁ አንጻር ዘርፉን ታሳቢ ያደረገ ዝግጁነት አለው። የኮንክሪት አስፋልት ስራዎችን ለማከናወን ብዙም የሚቀረው ነገር የለም። በቀጣይነት ደግሞ ጀስት የስፋቱና የገንዘቡ መጠን ወይ ስራ መጠን ከመብለጡ አኳያ ካልሆነ በስተቀር በኳሊቲና በቴክኖሎጂ በመናምን አኳያ አብዛኛውን ተደርጓል ወይም ተደርሶበታል። ሃይራይዚንግ ቢልዲንግ መስራት፣ ወደ መንገድ ፕሮጀክት መስራት፣ ምናልባት የሚቀጥለው ደግሞ ወደ ግድብ መግባት፣ እንዲህ አይነት ነገሮችን ለማድረግ አንድ ሴክተር ላይ ፕሮፌሽናሊ መሆን አድቫንቴጅ አለው። በህንጻና መንገድ ፕሮጀክቶች የተለያዩ ስራዎችን የሚያከናውነው ሰንሻይን አቶ ሳሙኤል ወደ አዲስ አበባ መስተዳድር ጎራ ያሉበት አጋጣሚ ወደ ሪል ስቴት ልማት ውስጥ እንዲገቡ መነሻ ሆነ። በወቅቱ የነበሩት ከንቲባ የምትሰሯቸው የመንገድ ፕሮጀክቶች አዋጮች ናቸው እና እንዲህ አይነት መንገድ ሰርታችሁ ከጀመራችሁ ለምንድን ነው እዚህ ከተማ ላይ አሁን የሪል ስቴት የቤት ችግር አለ፣ ለምንድን ነው የቤት ችግርን ለማስወገድ በጋራ ማንሰራው? መንግስት ሊሰራ የሚችለው ቤት ሎ ኮስት ሃውስ ወይም ኮንዶሚኒየም ቤቶች ነው። ትልልቅ ማዕከለኛ ገቢ ላላቸው አፓርታማዎች ወይም ደግሞ ከፍተኛ ገቢ ላላቸው ቪላ ቤቶች እቅዱ የለውም። ለምን አትሰሩ ነው? አይ እዚህ መስተዳድር ላይ እኮ ቦታ የማግኘት ችግሩ ከባድ ነው ብለን ጥያቄ ስናነሳ ኃላፊነቱን እኔ እወስዳለሁ፣ ዲዛይን ሰርታችሁ አምጡ፣ ቦታውን እንሰጣችኋለሁ አሉን። ቦታው ዲዛይን ሰርተን አቀረብን፣ ቦታው ተሰጠን። በመንገድና ህንጻዎች ግንባታ ለረጅም ጊዜ የዳበረ ልምድ አለውና በቤት ልማቱ ውጤታማ ለመሆን አልተቸገረም። ለደንበኞች የቤት ምርጫና መስተንግዶ አመቺ አደረጃጀትን ፈጥሮ ደንበኞች በተዋበው ዋና መስሪያ ቤት ተገኝተው የሚገነባውን መንደር ማሳያ ተመልክተው ቤታቸውን እንዲመርጡ አመቻቸ። በዚህ አይነት ሁኔታ በአራት የአዲስ አበባ ቦታዎች ላይ የቤት ግንባታዎቹን ጀመረ። በአዲስ አበባ የሰንሻይን መሪ ሉቄ መኖሪያ መንደር አንደኛው ነው። 210 ቪላዎች የያዘውን መንደር እንዲህ በአማረ ሁኔታ ገንብቶ ለባለቤቶቹ አስረክቧል። የአካባቢውን ገጽታ ቀይሯል። ውብና ማራኪ መኖሪያ መንደርም ነው። የዘርፉ ልማት ባልተስፋፋበት በዚያ ወቅት የገበያውን አይን የከፈተ የቤት ልማት ነው። መሪ ሉቄን ጎብኝቼዋለሁ። በእውነት ሳንሻይን ኮንስትራክሽንን አከብረዋለሁ ያልኩት ያንን ካየሁት በኋላ ነው። ውስጡ ዞሬ አይቻለሁ። እጅግ የሚያኮራ ለአገርም ተስፋ ሰጪ፣ ለአገርም ለከተማ ፕላን ምስረታም ስራችን ውጤታማና ምሳሌ የሚሆን ነው። በፒክቶሪያል እንትኑ ላይ የሚታየው የአርኪቴክቸራል ፒክቸሩ የሚታየውን ነው አሁን እዚህም የምታየው ዞረህ ብታየው። ምክንያቱም የውሃ መስመር ውስጥ ለውስጥ ነው፣ በመሬት ነው ያደረግነው። የኤሌክትሪክ ላይን በመሬት ነው ያደረግነው፣ በኮምፓክት ሰብስቴሽን አስቀምጠን ነው እና ይሄ ትንሽ ለየት ያደርገዋል። ሮቶ ወደ ላይ ማንጠልጠል የለም። ከዚህ በፊትም የተናገርኩት ነገር ነውና
እንደዚህ አይነቱ ነገር ትንሽ ለወጥ ያደርገዋል። የቤቱን ውበትና የአካባቢውን ድምቀት ይፈጥራል። ሞዴልም ለመሆን አስበን ነው፣ ግን ተሳክቶልናል። ቀጥለው የተገነቡት ገርጅና ሲኤምሲ ቁጥር 2 የሰንሻይን የጋራ መኖሪያ ቤቶች ደግሞ ስሙን በከፍተኛ ሁኔታ ከገነቡ ስራዎች ውስጥ ናቸው። ግቢውም በጣም ደስ የሚል ስለሆነ በህንጻው ማኔት አለኝ። ህንጻው በጣም ጠንካራ ነው። በእውነት ለአንዳንድ ጉዳዮች እናስቆረቁረው ጭራሽ የሚፈነቀል አይደለም። ኮንክሪቱ በጣም ጥሙሩና ጠንካራ ስራ ነው። እርግጥ የመጀመሪያው የሰንሻይን መኖሪያ አፓርትመንት በመስራት በግል ፈርቀዳጅ ነው። ማየት ማመን ነው በሚል መርህ የሚመራው ሰንሻይን ለመታመንና ለመመረጥ ሰርቶ ማሳየትን እንጂ የማስታወቂያ ዘመቻን አልመረጠም። የምንሰራቸው ሪል ስቴቶች የተወሰነ ጊዜ በ6 ወር አንድ ጊዜ ቤት ልንሸጥ ተዘጋጅተናል ብለን ከመናገር በስተቀር ራሱ ማርኬቱን አንኳክቶ ነው የሚመጣ። አሁን ዛሬ ምሳሌ ቤት ገዢ ቢመጣ ዛሬ ቤት የለንም። የመጀመሪያ የሰርተን የምንጨርሳቸውን ቤቶች ሰርተን ካልጨረስን ሌላ ቤት መሸጥ አንፈልግም። ገና ሳናወጣው ተመዝግበው ሊስት የሚጠብቁ ሰዎች ሊስት የሚጠብቁ ከዚህ በፊት ያለንን አፈጻጸም የምንሰራውን ስራ በተለያየ ሴክተሮች ስለሚያውቁ ደንበኞች መጥተው ተመዝግበው ነው የሚጠብቁ። ሰንሻይን ኮንስትራክሽን መታመንን የፈጠረለትና እንዲህ ለውጤት የበቃው በዘርፉ ያለው ልምድ ጠንካራ በመሆኑና በገበያ ስትራቴጂ ላይ መስራቱ ነው። ገበያ ውስጥ ፔኔትሬት አድርጎ ለመግባት ያደረግነው ምንድነው? የተወሰኑ ብሎኮች ነው ያወጣነው። የተወሰኑ ብሎኮችን ከሸጥን በኋላ እነዛን ብሎኮች መስራት ነው የጀመርነው። ማለት ጊዜውን ጠብቆ ጥራቱን ጠብቆ እንዲደርስ ነው ያደረግነው። ይሄ በከፍተኛ ደረጃ ስማችንን ሊገነባ ችሏል። ሪል ስቴት ግንባታዎቹ ላይ በአጭር ጊዜ እንድናቀርብ ቻንስ ይፈጠራልን። መጀመሪያ በኮንስትራክሽን ሴክተር ላይ ሙያውና ልምዱን እንዲኖር ያስፈልጋል። ዘንድሮ 30ኛ ዓመት የግንባታ ታሪኩን በሚያከብርበት ወቅትም በሲኤምሲ ቁጥር 2 እና በቦሌ በሻሌ ከ500 በላይ ቪላና አፓርታማ መኖሪያ ቤቶችን ገንብቶ ለባለቤቶቹ አስረክቧል። የኢፌድሪ ርዕሰ ብሔር አምባሳደር ዶክተር ሙላቱ ተሾመና የአዲስ አበባ ከተማ አስተዳደር ከንቲባ አቶ ድሪባ ኩማ በተገኙበት የሰንሻይን ኮንስትራክሽን ድርጅት በሪል ስቴት ዘርፍ መንግስት የሚያደርገውን ጥረት በመደገፍ የመኖሪያ ቤቶች እጥረት ለመቅረፍና ያሉብንን ክፍተቶች በመሙላት ያደረገው አስተዋጽኦ ቀላል ባለመሆኑ ሊበረታታ ይገባዋል፣ ሊመሰገንም ይገባዋል። የሰንሻይን ሪል ስቴት ባለቤትና ሰራተኞች ለደንበኞቹ በገቡት ቃል መሰረት የመኖሪያ ቤቶቹን ገንብቶ በማስረከባቸው እና ሀገራዊ ኃላፊነታቸውን በመወጣታቸው ለኩባንያው ባለቤቶችና ሰራተኞች እንዲሁም ለደንበኞቹ እንኳን ደስ ያላችሁ ለማለት እፈልጋለሁ። በስከዛሬ የቤት ልማት ተግባሩ በርካቶችን የቤት ባለቤት አድርጓል። ስደት በቃኝ ብለው ከቤተሰቦቻቸው ጋር ኑሮዬ ባገሬ ያሉ በርካቶች ናቸው። 67 ባለ 4 ፎቅ አፓርታማዎችን እንደዚሁም 308 ባለ 1 እና 2 ፎቅ ቪላዎችን ገንብቶ አስረክቧል። በአጠቃላይ 1516 ቤቶችን ገንብቶ በማስረከብ በዘርፉ የላቀ ድርሻ እየተወጣ ነው። ከጠበቅነው በላይ ነው የረዱን፣ ከጠበቅነው በላይ ነው ያመቻቹልን ሁሉንም ነገር እና ይሄው እስካሁን 6ኛ ዓመታችን ነው እዚህ ቤት ውስጥ። ሰንሻይን ኮንስትራክሽን ገንብቶ ያጠናቀቃቸውን ቤቶች ለባለቤቶቹ ሲያስረክብ ደግሞ የመንደሩን ነዋሪዎች እርስ በርስ ከማስተዋወቅ ጀምሮ አብሮነትን ሊያጎለብቱ የሚችሉ የነዋሪዎች ማህበርን በመመስረትም ጭምር ነው። የሪል ስቴት ልማት ዓለም አቀፍ ልምድም ነውና አንድን ቤተሰብና ማህበረሰብ የቤት ባለቤት ከማድረግ ያለፈ ፋይዳ ያለው ዘርፍ ነው። አንድ ግለሰብ ቤት ቢሰራ የሚቀጥራቸውን ሰራተኞች ታክስ አይከፍሉ፣ የደሞዝ ታክስ አይከፍሉ። ከዛ ቤት ከሚገኝ የትርፍ ግብር ከግለሰብ ደረጃ ትርፍ አይሰበስብም። ስለዚህ በሪል ስቴት ዴቨሎፕመንት የሚገኘው ሌላው አድቫንቴጅ ሰው ኃይል ትቀጥራለህ። ከሰው ኃይል ከምታገኘው ነገር ታክስ ትከፍላለህ። እንደገና ከፕሮፊት ታክስ ትከፍላለህ። ይሄ ራሱ አንድ በፖስታል በአገሪቱ ኢኮኖሚ ላይ የፎሬን ከረንሲ ገንዘብ ማምጣት ማለት ነው። ወደዚህ ያመጣል። ለሀገር ትሰራለህ፣ ለውጥ በማምጣት ውበት በመፍጠር ሌሎች ሀገሮች ሄደን ቆንጆ ቤት ምሳሌ ሳውዝ አፍሪካ ሄደን ሰንሲቲ የሚባል ሀገር የመጀመሪያ ስንገባ ቆንጆ ቪላዎች ባህር ላይ ያሉ ቪላዎች የሚያሳዩ
የአይነት ነገር እዚህ ሀገር እንዲታይ ማድረግ አለብን። ያን ካላረግን በስተቀር ስልህ ጥቅም የለውምና ለልማቱ ትልቅ አስተዋጽኦ አድርጓል ብዬ ነው የምገምተው። በአሜሪካን ሀገር ከዛሬ 2 ዓመት በፊት በሪል ስቴቱ ዘርፍና በአጠቃላይ በኮንስትራክሽኑ የጥራት ደረጃው የወርቅ ተሸላሚ ነው በሚል ዋና ስራ አስኪያጃችን ሄዶ ተሸልሟል። በቅርቡ ደግሞ እንግዲህ ይሄ ኦቨርኦል ነው እንግዲህ እንዴት በምን አይነት መስፈርት ያርጉት አናቅም። ሳምፕል ሊወስዱ ይችላሉ እና ካሉት ከበርከት ካሉ ሀገሮች ውስጥ ተመርጠን አሁንም ደግሞ ከ6 ወር በፊት እንዲሁ ጄኔቫ ዋና አለቃችን ፕሬዝዳንታችን አቶ ሳሙኤል ሄዶ እንደዚሁ የጥራት ደረጃ የፕላቲኒየም ሽልማት ተቀብሏል። ከ2008 እስከ 2011 እዛ አካባቢ ላይ ያለን 94 አፓርትመንቶች አሉ። እነዚህ G+4 ናቸው። እነዚህ G+4 አፓርትመንቶች ለባለቤቶቹ ከ2008 ጀምረን እስከ 2011 ድረስ እያስረከብን እንሄዳለን። 94 G+4 ማለት ነው። ከዛ ቦሌ ባሻሌ አካባቢ 14 አፓርትመንት አለን። እነዚህም G+4 ናቸው። እንደገና ደግሞ ባለ G+1 175 ካሬ ሜትር 72 ቪላዎች አሉን። እነዚህን ደግሞ እስከ 2008 ዓመተ ምህረት ድረስ ጨርሶ ለማስረከብ እቅድ ተይዟል። ሌላ እዛው ቦሌ ባሻሌ ላይ ለመስራት ያሰብነው G+1 250 ካሬ ሜትር ቤቶች አሉ። 43 ቪላዎች ናቸው። እነዚህን እስከ 2011 የመጨረሻው እቅዳችን ላይ ጨርሰን እናስረክባለን። እነዚህ ሲደማመሩ የአባወራ ብዛት 2276 አባወራ ይሆናል። በገንዘብ ሲተገሙ 2.3 ቢሊዮን ብር ፕሮጀክት ይሆናሉ። በቤት ልማት ስራው በቀጣዮቹ 5 ዓመታት በሲኤምሲ 1765 አባወራዎችን የሚይዙ 94 ባለ 4 ፎቅ የጋራ ህንጻ መኖሪያ ቤቶችን ለመገንባት እቅድ ይዟል። በቦሌ በሻሌም እንዲሁ 296 አባወራዎችን የሚይዙ 14 የጋራ ህንጻዎችና 83 አባወራዎችን የሚይዙ 87 ቪላዎችን በቀጣይ 5 ዓመታት ለመገንባት አቅዷል። በአንድ የኮንስትራክሽን ስራ ትርፍና ኪሳራን ከሚወስኑ ጉዳዮች አንዱ ጊዜ ነው። ሰንሻይን ደግሞ ለዚህ መላከ ዘየደ ሰነባብቷል። የራሱን የጥገናና ማዕከላዊ ያቅርቦትና ክምችት ማዕከል በማደራጀት ይህ ከአዲስ አበባ ወጣ ብሎ ገላላ የተደራጀ ያቅርቦትና ጥገና ተርሚናል ሰንሻይን ለሚያከናውናቸው የኮንስትራክሽን ስራዎች የስበት ማዕከል ሊባል የሚችል ነው። የጊዜ ሚና የተገነዘበ የድርጅቱ ቀኝ እጅ ይሄ ተቋም ለሰንሻይን የጀርባ አጥንት ነው ብል አላጋነንም። ዴሊ ሪፖርት እየተቀበልን የተፈለገው ሰዓት ሊዲንግ ታይማችንን በተቻለ መጠን ያው የታወቀ ነው። በዛ ሰዓት ውስጥ በዛች ፔሪድ ውስጥ ዴሊቨር ማድረግ መቻል አለበት። ማዕከሉ የግንባታ ፕሮጀክት ስራዎችን ታሳቢ ያደረገ የመጠባበቂያና የመለዋወጫ ዕቃዎች ክምችት ያለው ነው። አቅርቦትን እንዲሁም የተሽከርካሪና ማሽነሪ ጥገናን በራሱ በማከናወን የሥራ ፍጥነትን በመጨመር የድርጅቱን ወጪ ቀንሷል። አደጋዎች በሚከሰቱበት ሰዓት ለረጅም ዓመታት የድርጅቱ ተሽከርካሪዎች ውጭ ወጥተው ተጠግነው አያውቁም። ከኢንሹራንስ ጋራ ባለው የራሱ ፖሊሲ መሰረት የራሱን የጥገና ዋጋ ያቀርባል። ከሌላ ጋር ይታይለታል እና ቀጥታ ስራዎቹን በብዛት እዙ ነው የምንሰራው። ሚኒመም 42 መካኒኮች አሉን። አንድ ኩባንያ ላይ 42 ሲኒየር የሆኑ መካኒኮች ባሉበት ቦታ ላይ ግንባታ ማካሄድ ወይ ደግሞ ሌላ አውትሶርስ እያረክ መኪናህን ማስጠገን ማሽነሪህን ማስጠገን ከባድ ነው። ስለዚህ እንዲህ አይነት ነገሮች ዛሬ የምንፈልገው መኪና ከሁለት ቀን በኋላ ልናገኝ እንችላለን። ሌላ ቦታ ግን ብናስጠግን ምናልባት የዛሬ ወር 2 ወር 3 ወር ይሆናል ለመጠገን ወረፋ የሚደርስበት። እንዲህ አይነት ነገሮች ለታይሚንግ ለፍጥነታችን ብዙ ረድቶናል ብዬ ገምታለሁ። በሌላ በኩል ሰንሻይን በኮንስትራክሽን ስራዎች የጥንካሬው ምንጭ የሆነውና ከሌሎችም የተለየ የሚያደርገው ራሱ አልሚ፣ ራሱ ገንቢ፣ ራሱ የግንባታ መሳሪያዎች አምራችና አቅራቢ መሆኑ ነው። ከአዲስ አበባ ወጣ ብሎ ዱኩም ላይ የተደራጀው ይሄ የሰንሻይን ኮንስትራክሽን መሳሪያዎች ማምረቻ ጣቢያ የአንድን ቤት እስከ 60% ግብአት አምርቶ ለሰንሻይን ሪል ስቴት ያቀርባል። ሰንሻይን ኮንስትራክሽን ደግሞ ይገነባል። የመጀመሪያውን ሪል ስቴት በምንጀምርበት ሰዓት ላይ አንደኛ ጥራቱን የጠበቀ ዕቃ ሊቀርብልን አልቻለም። በሁለተኛ ደረጃ በምንፈልገው ሰዓት ሊቀርብ አልቻለም። ሁሉም ስራ እንሰራና
የሚይዙን ነገሮች አሉ። ለክላይንቶቻችን በሰዓቱ ለማቅረብ የምንቸገርባቸው ወሳኝ ሰዓቶቻችን በእጃችን የሌለ ነገር በሰው እጅ ያለ ነው። በሰብ ኮንትራክት ሰርተን የምናሰራው ነበር። ስለዚህ ይሄንን ቁጭ ብለን ተማከርንና ይሄንን ማድረግ እስከቻልን ድረስ ለምን አሉሚኒየም አምጥተን ራሳችን አንሰራው? እንግዲህ ልብ አድርገን ከዚህ ከሪል ስቴት ዘርፍ ደግሞ እንደገና ወደ ኢንዱስትሪው ዘርፍ ሁሉ ገብተናል። ይሄ ወደን ሳይሆን በደረሰብን ተጽዕኖ ነው። በሰዓቱ ንብረቱን ጥሬ ዕቃውን ባለማግኘት ነው። እናም በዱከሙ የኮንስትራክሽን መሳሪያዎች ማምረቻ ጣቢያ ላይ ለቤቶች ልማት የሚያገለግለው ብሎኬት ተመርቶ ወደ ፕሮጀክቶች ይላካል። ቁም ሳጥንና በር እንዲሁም የወለል ንጣፍ፣ አልሙኒየምና መስታወት መገጣጠም፣ የጠጠር ምርትን ጨምሮ በዚሁ ስፍራ ይዘጋጃል። ትልቅ እየሆኑ በሄዱ ቁጥር ስለ ራስ ሳይሆን ስለ ሀገር ይታሰባል የሚሉት አቶ ሳሙኤል ታፈሰ አዲስ አበባ የአፍሪካ ህብረትን ጨምሮ የበርካታ ዓለም አቀፍ ድርጅቶች መቀመጫ፣ የበርካታ ዲፕሎማቶች መኖሪያና መምከሪያ ሆና ሳለች ስመጥር ዓለም አቀፍ ሆቴሎች በአይነትና በብዛት አለመኖራቸው ሆቴል የመገንባትን ፍላጎት ፈጠረባቸው። ሆቴል ማለት ጭስ አልባ ኢንዱስትሪ ነው። ሌላ ኢንዱስትሪ አለ፣ ጭስ እያጨሰ ገንዘብ የሚያመጣ። ይሄ ደግሞ ጭስ አልባ ኢንዱስትሪ ነው። ለምንድነው ጭስ አልባ ኢንዱስትሪ የምንለው? ዶላር ሜኪንግ ስለሆነ። ኢንተርናሽናል ሆቴል ባረከ ቁጥር ኢንተርናሽናል ሰዎች መጥተው በዶላር ነው የሚከፍሉ። ለዚህች ሀገር ዶላሩ ይጠቅመናል። ስለዚህ እንደ ሀገር ስናስብ አንድ ኢንተርናሽናል ሆቴል መስራት አለብን ብለን አሰብን። እናም የሰንሻይን ኢንቨስትመንት ግሩፕ አካል በሆነው ሰንሻይን ቢዝነስ ኃላፊነቱ የተወሰነ የግል ማህበር አማካኝነት ዓለም አቀፍ ዕውቅናን ያተረፈ ሆቴል በአዲስ አበባ ለመገንባት ጥረት ተጀመረ። ምርጫቸው ደግሞ ስመጥሩ ማሪዮት ኢንተርናሽናል ሆቴል። ይህንን ሆቴል በአዲስ አበባ እውን ለማድረግ ግን በአንድ በኩል የግንባታው ሂደትና ደረጃ፣ በሌላ በኩል በስሙ ባለቤቶች ይሁንታን ለማግኘት ፈታኝ ጊዜ ታልፏል። ይሁንታን አግኝቶ መጠናቀቂያው ላይ ያለው የሰንሻይን ማሪዮት ኤክስኪዩቲቭ አፓርትመንት ሆቴል በቅርቡ ተመርቆ ስራውን ለመጀመር ተዘጋጅቷል። በብዙ መንገድ ከፍተኛ ተቀባይነት የሚኖረው ነው። ማሪዮት ኢንተርናሽናል የራሱ የአገልግሎት መስፈርትና መለያዎችም ስላሉት ለእያንዳንዱ ዲፓርትመንት ለእያንዳንዱ ዕቃ ስታንዳርድ አለ። ያንን ሚት ያደረገ ነው። ሜጀር ፓርት የምንለው የላይፍ ሴፍቲው እንዳልኩ እያንዳንዱ ነገር ለፋየር ትሪትድ የሆነ ነው። በሩ፣ ምንጣፉ፣ መጋረጃው ፋየር ትሪትድ ናቸው። ስለዚህ አገር ውስጥ ከምናውቀው ሆቴል በጣም የተለየ ነው። የማሪዮት አፓርትመንት ሆቴልን በአዲስ አበባ ለመገንባት ሰንሻይን ከ45 ሚሊዮን ዶላር በላይ ወጪ አድርጓል። የዚህ ሆቴል በአዲስ አበባ መምጣትም ትርጉሙ ብዙ ነው። የትም ቦታ ገብቶ ኢንተርኔትም ገብቶ የትም ሄደው ቼክ ሲያደርጉ የማሪዮት የሂልተን የተለያዩ ሆቴሎች መዳረሻ እንደሆነ ሲያውቁ ራሱ ይሄም አንድ የቱሪስት ፍሰትን ያመጣል። ብራንድ ወይም ደግሞ እነዚህ ፍራንቻይዝ የሆኑ ሆቴሎች አዲስ አበባ ውስጥ መብዛቱ በራሱ ደግሞ የተለያዩ ሀገሮች አመኔታ እንዲኖራቸው ያደርጋል። እኛ ማሪዮትን መጀመሪያ ሸራተን መጣ። አሁን ማሪዮት ከመጣ በኋላ አያት መጥቷል። አሁን ራዲሰን መጥቷል። ሌሎች ክራውን ፕላዛ እየመጣ ነው። እንዲህ አይነት አሁን 7 8 9 10 ሆቴሎች እየመጡ ነው። ያ ነው የሚያስደስተን። ያ ማለት አንድ ቱሪስት እዛ ሀገር ላይ ሲመጣ ጉግል አድርጎ ምን ሆቴሎች አሉ ብሎ ነው የሚጠይቀው። አንድ ሀገር ላይ ሲመጣ ቢችል የመጀመሪያው ደህናው ሰውዬ ስም ያለው ሆቴል ማረፍ ይፈልጋል። ለምን? ሰላሙን ይፈልጋል አይደል እንዴ? ስለዚህ ያንን መፍጠራችን አስደስቶናል። የሰንሻይን ማሪዮት ኤክስኪዩቲቭ አፓርትመንት ሆቴል ግንባታን ሰንሻይን ኮንስትራክሽን የገነባው መሆኑ ድርጅቱ ዓለም አቀፍ መስፈርት የሚጠየቅበትን ግንባታ መከወን ስለመቻሉ ማሳያ ነው። ሰንሻይን በ5 ዓመት እቅዱ ውስጥ ሁለተኛውን የማሪዮት ኮርቲያርድ ሆቴል ግንባታ በአዲስ አበባ ቦሌ መድኃኔዓለም አካባቢ ጀምሯል። ከ55 ሚሊዮን ዶላር በላይ የሚወጣበትና ቦሌ ላይ የሚገነባው ይህ ሆቴል 222 ክፍሎች የሚኖሩት ባለ 10 ፎቅ ዘመናዊ ሆቴል ይሆናል። በ3 ዓመት ውስጥ ተገንብቶ እንደሚያልቅ ይጠበቃል። በሌላ በኩል ሶስተኛውን የሐዋሳ ሂልተን ሪዞርት ሆቴል በደቡብ መዲና ሐይቅ ዳርቻ ለመገንባት የመሰረት ድንጋይ በክልሉ ርዕሰ መስተዳድር ተጥሏል። አዲስ አበባ ቀጥሎ ሰንሻይን እዚህ መጥቶ ኢንቨስት ለማድረግ መጠየቁን ሲንሰማ ያለ ምንም ማንገራገር ነው አስፈላጊው ነገር ለማሟላት የተሞከረው። ከዚህም በላይ ደግሞ የተጀመረው ፕሮጀክት ውጤታማ ሆኖ ለተግባር እስኪበቃ ድረስ
ማንኛውም ድጋፍ የክልሉ መንግስትም ሆነ የከተማ አስተዳደሩ አጠናክሮ የሚቀጥለው ይሆናል። በአጠቃላይ የሰንሻይን ኢንቨስትመንት ግሩፕ አካል የሆነው ሰንሻይን ቢዝነስ ኃላፊነቱ የተወሰነ የግል ማህበር 3 ዓለም አቀፍ ደረጃ ያላቸው ሆቴሎች በመገንባት በጭስ አልባው ኢንዱስትሪ ውስጥ የላቀ አስተዋጽኦ ለማድረግ ይሄ እንግዲህ በሆቴል ዘርፉ ላይ ሰንሻይን ቢዝነስ ያቀደው ነው። በህንጻ ግንባታ ላይ ግን በመስቀል አደባባይ ወይም ቢሮአችን አካባቢ G+12 ሁለት ህንጻዎች አሉት። እነዚህ ሁለት ህንጻዎች በ2006 ዓመተ ምህረት ተጀምረዋል። በ2009 ዓመተ ምህረት ያልቃሉ ሁለቱ ህንጻዎች። ስለዚህ ሰንሻይን ቢዝነስ ኦልሞስት ፊክስድ አሴት ኢንቨስትመንት ነው የሚያደርገው። ፊክስድ አሴት ኢንቨስትመንቱ 3 ሆቴሎች አሉት። 2 ባለ 12 ፎቅ ቢልዲንግ ይሰራል። እነዚህን ለመስራት በፊክስድ አሴት ኢንቨስትመንት ላይ በሚቀጥለው 5 ዓመት የ3.2 ቢሊዮን ብር ፕሮጀክት ይሰራል ብለን ገምታለን። በሰንሻይን ኢንቨስትመንት ግሩፕ ሌላኛው እህት ኩባንያ ሰንሲስተርስ ኃላፊነቱ የተወሰነ የግል ማህበር ይሰኛል። እድሜ ጠገብ ነው። በልብስ እጥበትና በውበት ሳሎን አገልግሎት ተሰማርቷል። ዘመናዊ ቴክኖሎጂን በመጠቀም በከተማዋ ባሉት 8 ቅርንጫፎች ልዩ የልብስ አጠባ አገልግሎት ይሰጣል። አትኩረን ነው የምንሰራው ስራው። ይሄ በአንድ ሰው በሁለት ሰው የሚሰራ ስራ አይደለም። አንድ ልብስ አንድ ሸሚዝ ለምሳሌ ላውንድሪ ውስጥ ቢገባ ከ5 ሰው የበለጠ ያያዋል አንተን ሸሚዝ። ምክንያቱም መጀመሪያ ስትቀበል የምትጽፈው ሴትዮ፣ ሁለተኛ የምትፈትሸው ሴትዮ፣ እንደገና ላውንድሪ ውስጥ ከገባ በኋላ ይሄ በኬሚካል ነው በውሃ ነው የሚታጠበው የሚለውን ነገር የምታጠና ሴት አለች። እሷ አይታው እንደገና ወደ ውስጥ ይገባል። ተቀዶ ከሆነ እንደገና ወደ ሰፊ ይሄዳል። ቁልፍ የሌለው ከሆነ ወደ ሰፊ ይሄዳል። ከዛም በኋላ ወደ ማሽን ይገባል። ሲወጣ እንደገና ካውያ ጋር ይገባል። እንግዲህ ወደ 10 ሰው ሊሆን ነው ማለት ነው። ይሄ አይነት ጥራት ስላለው ከየትም አያመልጥ። የማይለቅ ነገርም ካለ እላው ላይ እንጽፋለን። ይሄ ነገር ሊለቅ አይችልም። ምክንያቱም መጀመሪያ ጽፈነዋል። ለባለቤቱ አስፈቅደን ነው ኬሚካል ውስጥ የምንጨምረው። የሰንሻይን የልብስ እጥበት አገልግሎት በቴክኖሎጂና የሥራ ትኩረት የተለየ ጥቅምን ለደንበኞች ለመስጠት የሚሰራ ነው። የስራችን ጥራት ነጭ ልብስን በማጠብ ቬልቬት ልብሶችን በማጠብ ሌዘሮችን በማጠብ በጣም እውቅና አለን። እንግዲህ ካለው እንግዲህ በዚህ በአገራችን ውስጥ ካለው በጣም እውቅና ያለው ድርጅት ነው። መጀመሪያ ስማችንን ያነሳው የምናጥብበት ነገር ነው፣ ኬሚካላችን ነው። ሰንሲስተርስ ከልብስ እጥበት አገልግሎቱ ጎን ለጎን በአግባቡ አደራጅቶ የሚሰራበት የሴቶች የውበት መስጫ አገልግሎት በአይነትና የደንበኞች እርካታ ስመጥሩ ነው። ልክ በሌሎች ዘርፎች እንደሚታየው ሁሉ የሰንሲስተርስ የውበት ሳሎንና የልብስ ንጽህና መስጫ አገልግሎትን ከማሪዮት ሆቴል አገልግሎት ጋር አስተሳስሮ ለመሄድ ጥረት እየተደረገ ነው። ማሪዮትን የሚመጥን አገልግሎት በማቅረብ በሆቴሉ ደረጃ ያው የላውንድሪ ቤቶቹን ያለውን ሰርቪስ በሙሉ እያስተካከልን ነው። ቦታ እንትን አድርገን ሌሎች ማሽኖች እየመጡ ናቸው። እነሱንም ከሰንሲስተር ጋር አብረን የሆቴሉን ስራ ለመስራት እየተዘጋጀን ነው። አሁን እኛ የምንከፍታቸው ሆቴሎች አሉ። አዲስ አበባ የሚከፈቱ ብዙ ሆቴሎች አሉ። እነዚህን ሆቴሎች እንትን ማድረግ ይፈልጋል። ይሄ በሄቪ ዲዩቲ ሌቭል የላውንደሪ አገልግሎት መስራት ይጀምራል። ይህን የላውንደሪውን አገልግሎት የሚሰራ ቦታ ኦልሞስት በመግዛት ላይ ነን። 2000 ካሬ ሜትር ቦታ ይፈልጋል። እዛ ላይ የራሱን የሆነ የድራይ ክሊኒንግ እና የአንሶላ የብርድ ልብስ መተኮሻ ማጠቢያ ማሽኖች ያስፈልጉታል። እነዚህን በ2008 ዓመተ ምህረት ኮንስትራክሽን ጀምረን 2009 ዓመተ ምህረት ፕሮዳክሽን ይጀምራል። ካሁን በፊት የነበረውንም የላውንደሪ ቁጥር ይሄ በሄቪ ዲዩቲ የሚሰራው ብዙ ሊሰራ ስለሚችል አሁን 10 የሚሆኑ ብራንቾች ነው ያሉት። ላውንደሪው ከ2007 እስከ 2011 ባለው 20 የላውንደሪ ቅርንጫፎች ለማድረስ ይሞክራል። ይሄ ሰንሲስተር ነው እንግዲህ ብዙም በቋሚ ንብረት ሌቭል እስከ 40 ሚሊዮን ብር የሚደርስ የንብረት ለመስራት እቅድ ይዟል ሰንሲስተር። ዝቅተኛ ወራዊ ገቢ ካላቸው ቤተሰቦች ወጥቶ በዚያ የልጅነት ዘመን የመማር ፍቅርን ይፈታተን የነበረው ጦት ቢያልፍም አይረሳም። እኔም ብሆን ከአነስተኛ ደሃ ቤተሰብ ተወለድን። እኔ አባቴ 200 ብር ነበር ደሞዙ። አንድ ትልቅ ምሳሌ መስጠት የምችለው ምንድነው፣ አንድ ፈለገ ዮርዳኖስ የሚባል ትምህርት ቤት ቂርቆስ አካባቢ ነው ተወልጄ ያደኩትና 8 ብር 8ኛ ክፍል ለመክፈል ተቸግረን
በር ላይ ባርጩሜ እየገረፉ የሚያባርሩ አስተማሪዎች ነበሩ። ትምህርት ቤት ደሞዝ ባለፈ ወይም ልደታ ባለፈ በአንደኛ ወር ባለፈ ከ3 ቀን በኋላ ካልከፈልክ ከትምህርት ቤት ትባራለህ። የትምህርት እንትኑ አለ፣ የመማር ፍላጎቱ አለ፣ ግን የቤተሰብ አቅም ደግሞ ትምህርት ቤቱን መክፈል አልቻለም። እያልች መማር ፈልገህ እንትን ገንዘብ የሚከፍልልህ አተ ትምህርት ስታቆም ምን ያህል ከባድ እንደሆነ ራስህ ተመልከተው። ከዚያ የህይወት ውጣ ውረድ ተነስቶ ዛሬ አንቱ የሚያሰኝ ቁም ነገርን መፈጸም ተችሏል። የሀገር ውለታዋና ስጦታዋ ብዙ ነውና ትናንትን ማሰብ ደግሞ የግድ ነው። እናም ሰንሻይን እንደያኔው ጊዜ ለትምህርት ትከፈል የነበረችውን 8 ብር ይቅርና እናትና አባቶቻቸውን ያጡ የደሃ ልጆች በሀገራችን መኖራቸውን አጤነ። ታዲያ እነሱን በማሰባሰብ የትምህርት ዕድልን የሚያደርሱና የሚረዱ ትምህርት ቤቶችን በመገንባት ማስተማር ጀመረ። ለዚህ አስተዳደር የሚያግዘውን የሰንሻይን ፊላንትሮፒ ፋውንዴሽን በማቋቋም እኛ ከምንም ተነስተን ያለው ፖሊሲ ጥሩ ስለሆነ ሀብትና ንብረት አፍርተናል እንበላ። አሁን እኛ ምሳሌ መንገድ ፕሮጀክት እንስራ ልበለው ቀደም ባልኩ ኤግዛምፕል ምናልባት 30 ሚሊዮን ብር ታክስ መክፈል ያለብንን ማሽነሪ ሳንከፍል አስከብተናል። ለምን? ለኔ ለማንም አይደለም። በመንገድ ዘርፍ ላይ ለሚሰሩ ሰዎች የሚያመጧቸው ማሽነሪዎች 2 ብር ነው ታክስ እየተከፈለ የሚገባው። የምታመጣው ገልባጭ 2 ብር እየተከፈለ ነው። የምትጠቀመው እኔ ነኝ። በዚህ ላይ ደግሞ በአካውንቲንግ ሲስተም ዲፕሪሲዬሽን ኮስት እየተጠቀምኩ ታክስ አልከፍልም አይደል አይደል? ብዙ ጥቅም አግኝተናል። ሀብትና ንብረት አፈራን። ምን አለ ውጭ ሀገር ያሉ ሰዎች አገራቸው ላይ ፋውንዴሽን እያቋቋሙ ደሃ ልጆች ይረዳሉ። ሆይ እኛ ስም ማናረግበት አንድ ሚንስ ምን አለ? የሰንሻይን በጎ አድራጎት ትምህርት ቤቶች ግንባታ የተጀመረውም በኦሮሚያ ነቀምት ላይ ነው። 300 ያህል ተማሪዎችን ተቀብሎ ያስተምራል። በትግራይ አክሱም ሁለተኛው ትምህርት ቤት ስራ ላይ ነው። 400 ያህል ተማሪዎችን ያስተምራል። ሶስተኛው የደቡብ ክልሉ ያገና ትምህርት ቤትም በኢፌዴሪ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ተመርቆ የማስተማር ስራውን ጀምሯል። በአማራ ክልል መሃል ሜዳም እንዲሁ የአራተኛው ትምህርት ቤት ግንባታ ተጀምሯል። የመጀመሪያው የተወለድንበት ቦታ ያደግንበት ቦታ ወይም የቤተሰቦቻችን ዘር ያለበት ቦታ ብለን አላሰብንም። የኢትዮጵያ ሕዝብ በብዛት የሚኖርበት ወይም በቁጥር ብዙ የሆነው ማነው ነው። በአጠቃላይ 1500 ተማሪዎችን ራሱ በገነባቸው ትምህርት ቤቶች በማስተማር አስተዳደራዊ ወጪን ሸፍኖ ለእያንዳንዱ ተማሪ በወር የ200 ብር ተቆራጭ ያደርጋል። አይታሰብም። እንደዚህ አይነት ነገር በኢትዮጵያ ውስጥ ያልተለመደ ነገር ነውና ከተወለደበት ከተወለደበት ክልል ከሚያውቀው ህዝብ ተለይቶ ሌላውን ችግር ማዳመጥ ብቻ ደግሞ አይደለም፣ በራሱ ተነሳሽነት በራሱ ሀሳብ ለችግሮች መፍትሄ ለመስጠት መንቀሳቀስ ማለት ያልተለመደ ነው። የጥቂቶች ሰዎች ስጦታ ነው። ይሄ የብዙ ሰዎች ስጦታ አይደለም፣ የጥቂቶች ነውና ዘር፣ ወገን፣ ቀለም፣ ዕውቀት፣ ቋንቋ አልወሰነውም፣ አልገደበውም እና ዘሎ ማዳመጥ የሚችል ሰፊ የሰዎችን ችግር በሚዛን ማዳመጥ የሚችል አይነት ልብ ነው። ለነዚህ ተማሪዎች በችግርና ወላጅ ጦት የትምህርት ዕድል ያጡ ታላላቆቻቸው ቢኖሩም እንኳ የነሱ ጣ ያ እንዳይሆን የሰንሻይን በጎ አድራጎት ትምህርት ቤቶች ሚና ይላቀ ነው። ሁሉም የሰንሻይን ፋውንዴሽን ትምህርት ቤቶች ግን ደጋፊ ላጡት ታዳጊዎች ተስፋ ሆነዋል። ድርጅቱ በጣም የሚመሰገን ድርጅት ነው። ምክንያቱም ለልጆች በአመት ዩኒፎርም ያሰፋላቸው፣ ወራዊ ደሞዝ ደግሞ ለ200 ብር ይሰጣቸው እና ዩኒፎርሙ የሚችለው እነሱ ናቸው፣ ትምህርት ቤት ማለት ነው። እና 200 ብር ብናገኘው ደግሞ ደብተር፣ እስክሪብቶ፣ ቅባት፣ ሳሙና ምናምን ስለሚገዛልን ለውጥ አለ። እኔ በጣም ከአእምሮ በላይ የሆነ ሰው ነው። ምክንያቱም አንድ ዜጋ ለዚህ ሁሉ ሰው የሚያረጋው ጥረትና ሩጫ በጣም ትልቅ በእኔ አድናቆት መግለጽ ከምችለው በላይ ነው። ምክንያቱም በአንድ ግለሰብ ይሄን አክል ተማሪ በራሱ ስራ አድርጎ ምንም የእናቱ ልጆች አይደሉም፣ የዘመድ ልጆች አይደሉም፣ የተራቡ ዜጎችና ድሆች እነሱን ማስተማርና መመገብ ማልበስንም ጭምር በእኔ እይታ ትልቅ አድናቆትን የሚገልጽ ነው። የመጀመሪያው የሰንሻይን ህንጻ አይዶኖ ሲገነባ 10 ሚሊዮን ነው የፈጀው። እስካሁን ስንሰበስብ ግን ምናልባት 100 ሚሊዮን ብር ቤት ኪራይ ሰብስበናል። ስለዚህ ገንዘቡን በልተን እጥፍ አድርገን አድጎ እዚህ ደረጃ ላይ ደርሷል። ሆይ የዚህን ህንጻ ገቢ ለፋውንዴሽኑ ሰጥተን ከዚህ ፋውንዴሽን የሚገኘው
ከዚህ ገንዘብ የሚገኘው ከክራይ የሚሰበሰበውን ገንዘብ ለምንድን ነው መማር ያልቻሉ የድሃ ልጆች አቅም የሌላቸው አባትና እናታቸው በኤችአይቪ ሞተው ልጆቹ ደህና ሆነው መማር ያልቻሉ እነዚህ ልጆች ትምህርት ቤት ለምን አናስተምሩ ነው? ያ እንግዲህ ከራስ አነሳሽነት የመጣ ስሜት ነው። ምናልባት ነገ ብዙ ኢትዮጵያኖች በዚህ አይነት ተግባር ላይ ይሳተፋሉ ብለን እንጠብቃለን። Sunshine, sunshine, ይድመቅ ብርሃንኪ ኩሉ ይፍለጦስ ሰናይ ተግባርኪ ከአጽናፍ ናብ አጽናፍ ይጋዋ አስማትኪ ከአጽናፍ ናብ አጽናፍ ይጋዋ አስማትኪ ወተቢና ማሬ አጅገ ካስንደ ሐሳበ እንዳባነ አገን ቢረብርንደ ድንግሉ ተስፋንዳ በመንግስታችን መርህ በብሔሮች ጥምረት በልማት ሰራዊት ፋኖ ገጥመናል ትግል ተጋድሎ ምሰል ልንቀብረው ያ ያሳፈረሽን ድህነት ተነስተናል ኢትዮጵያ ልጆችሽ በአንድነት ተነስተናል ኢትዮጵያ ልጆችሽ በአንድነት የግዴታችን ነው የፈለገ ነገር ቢሆን ሁሉ ነገር ቀርቶ እነሱ መማር አለባቸው በገዝ ነገ ጧት ማን ነው ይሄን ሀገር የሚመራው ይሄን ሀገር የሚያሻሽለው is the people which ወጣው ኖሮ ችግሩን አይተው ኢትዮጵያ ችግር ችናት እዚህ ቦታ ላይ መቀየር ያለብን ማለት የሚችሉት እነሱ ናቸው እንደምታውቀው እዛ አካባቢ ወይ በረኝነት ወይ በእርሻ ስራ ላይ ሊሰማሩ የሚችሉት ልጆች ነገኮ የሀገር መሪ የሀገር ፓይለት የሀገር ቴክኒሻል የሀገር ዶክተር መሆኑ ሊፈጠሩ የሚችሉ ኢትዮጵያኖች ነው እየፈጠርን ያለነውና እነሱን በማየቴ ከልጆች ያላነሰ ደስታ ይሰማኛል ጥሩ ነገር እንደሚያገኙ ተስፋ በማድረግ በእነሱ በጣም ነው መረካው በአመት በሚሄድበት ጊዜ በ6 ወር በሚሄድበት ጊዜ የሚያሳዩኝ ነገር በጣም የሚያስደንቅ ነገር ነው በእውነት በጣም በቃ የምታየው ነገር ዕውቀታቸው የተሻለ ነገር በቃ ሁሉን ነገር አይኔን ገልጬ የማይበት ቦታ ዛጋ ነው በጣም ደስተኛ ነኝ እኔ
ትምህርት ቤቶቹ ባሉባቸው አካባቢዎች ከቀበሌና ከተማ አስተዳደር በተዋቀሩ ኮሚቴዎች አማካኝነት የተቸገሩና ረዳት ያጡ ልጆች ተለይተው ወደ ትምህርት ቤቶቹ እንዲገቡ ይደረጋል። ጥራት ያለውን ትምህርት ማግኘት የሚያስችላቸው ሁኔታም ተፈጥሯል። የአካባቢው ሕዝብ ይህንን እድል በማግኘቱ ሰንሻይን ኮንስትራክሽን ትልቅ ባለውለታ ነው። ነገ ሰው የሚሆኑበት መንገድ ተከፍቶላቸዋል። ወደፊትም እነዚህ ልጆች የተሻለ የትምህርት እድል እንዲያገኙ በተለይም ሴት ተማሪዎች የበለጠ የሚበረታቱበትን ሁኔታ ለማመቻቸት እየተሰራበት ነው። ብዙ ትምህርት ቤቶች እዚህ ሀገር ውስጥ የሚመሩት ነው በዳይሬክተሮቻቸው ነው፣ በአስተማሪዎቻቸው። ትምህርት ተማሪው ቮይስ የለውም። እዚህም ስለተማርኩ አውቀዋለሁ እኔ ተማሪው ለስ ቮይስ አለው። ሶ ለተማሪዎቹ ቮይስ መስጠት አለብን። በአዲስ አበባ አካባቢ ለአረጋውያን መንደር የሚሆን ቦታ ተረክበናል። 30 ሺህ ካሬ ሜትር የሚሆን በተለያየ ጊዜ በአንዳንድ ሁኔታዎች ቢዘገይም አሁን ግን ባለ ኃይል ጀምረናል። እዚህ አረጋውያን መንደር ላይ 200 የክርስትና እምነት ተከታዮች 200 ደግሞ ለሙስሊም ማህበረሰቡ የሚሆን ነው። ይሄ ግንባታ ተጀምሮ ትንሽ ሰፋ ይላል። ግንባታው 2010 ዓመተ ምህረት ላይ ያልቃል እና የሰንሻይን ፋውንዴሽን ለአራት ዓመታት ለሚቀጥሉት 4 ዓመታት ኦልሞስት የ40 ሚሊዮን ብር የሚያወጣ ግንባታ በቅድ ይዟል። ሰንሻይን ኢንቨስትመንት ግሩፕ በተሰማራበት ሁሉ አመርቂ ውጤት ለማስመዝገብ በቅጡ የተደራጀው አስተዳደራዊ መዋቅርና የሰራተኛ ማትጊያ ፕሮግራሞቹ ከስኬት ጀርባ ያሉ ጥንካሬዎቹ ናቸው። ሰንሻይን በዋናነት በኮንስትራክሽን ስራ ላይ የተሰማራ በመሆኑ በርካታ ጊዜያዊ ሰራተኞችን የሚያስተናግድ ነው። በአራቱም እህትማማች ድርጅቶች እስከ 850 ሰራተኞችን በቋሚነት በሚለዋወጠው የጊዜያዊ ሰራተኞች ቁጥር እስከ 6000 ሰራተኞች የሚያስተዳድርበት ወቅትም አለ። እናም በተሳተፈባቸው ፕሮጀክቶች አብረውት ለሚተጉ ሰራተኞች በአንድ በኩል በአገልግሎት ዘመናቸው፣ በሌላ በኩል በአፈጻጸም ብቃታቸው የሰራተኞች ማትጊያ ሽልማቶችን ያደርጋል። ሰራተኞችን ስናበረታታ ስለ ሁለት ነገር ማለት ነው። የሚበረታታው ሰራተኛ ኦልዌይስ ታይቻለሁ ድርጅቱ ይመለከተኛል የሚል ስሜት እንዲያድርበት ያደርጋል። ለዛ ደግሞ ለሽልማቱ ያልደረሰ ሰራተኛ ደግሞ ያው ወደ ተሸለመው ሰራተኛ ማለት ነው ሁሉ ጊዜ የተሻለ ነገር የሚመለከት ወደ ተሻለው ነገር ለማየት ጥረት ስለሚያደርግ፣ ስለዚህ ድርጅቱ በአንድ ድንጋይ ሁለት ወፍ አይነት ነገር ነው። ሰራተኛው የኔ ባይነት ስሜት ኖሮት የመስራት ፍላጎቱን እንዲያዳግት ነው። ይሄንም እንደ ሁለተኛ ነገር ደግሞ ከሰራተኛው ጋር አብረን ማደግ አለብን የሚለው ስሜት አብሮ ስላለበት እናም ከዚህ ቀደም በገንዘብና በሽልማት ሰራተኞች ሲያበረታታ የነበረው ድርጅቱ 25ኛ ዓመት የብር ኢዮቤልዩ በዓሉን ባከበረበት ወቅት ከድርጅቱ ጋር ረጅም ጊዜ ያገለገሉና የሥራ አፈጻጸም ብቃት ያሳዩትን በገንዘብና የመኖሪያ ቤት ተሸላሚ አድርጓል። ሰርጋቸውን ደግሶ መልካም የትዳር ዘመን ያላቸውም ነበሩ። ለሰንሻይን የሥራ ውጤታማነት ባለቤቶቹ ሰራተኞቹ ናቸውና ከጠንካራ ድርጅታዊ መዋቅር ሌላ የሥራ ፍቅር እንዲኖራቸው የሚያደርገው መቀራረብና መመካከር ፋይዳው የላቀ ነው። ይህ በሰንሻይን ዋና መስሪያ ቤት የሚገኘው የሰራተኞች መዝናኛ ነው። ሰርክ ማለዳ ላይ ከሥራ በፊት የሚያስተናግደው አንድ ልማድ አለው። የኩባንያዎቹ ፕሬዝዳንት በተገኙበት የየድርጅቶቹ የሥራ ኃላፊዎች ተሰባስበው ሻይ ቡና እያሉ ስለ ፕሮጀክቶች ውሎና ዳር የሚያወጉበት ነው። ምን አለህ እንዴት ሆነ ይባባላሉ። ምን አለህ የፕሬዝዳንቱ የአቶ ሳሙኤል ታፈሰ የዘውትር ጥያቄ ነው። ወደ ዕለቱ ሥራ ከመገባቱ በፊት ሁሌም ያለ ልማድ ነው። በየቀኑ ማለት ነው የዕለቱ የመጀመሪያ ስራችን ከፕሮጀክቶች ጋር ያለውን ግንኙነት እና ፕሮጀክቱ ላይ ያሉ ሰላማዊ ኢንቫይሮመንቶች መኖራቸውን ቼክ የማድረግ አይነት የተለዩ ነገሮች ካሉ ግን እነዛ ችግሮች በፕሮጀክቱ ደረጃ የማይፈቱ ከሆነ ግን ሄድ ኦፊሱ ወዲያው ተገናኝቶባቸው ወደ ማስተካከያ እርምጃ የሚወሰድበት ነገር ስለሆነ በሰራተኛውና በድርጅቱ መካከል የራቀ ግንኙነት የለም። ከዚህም ሌላ በሰንሻይን የሰራተኞች ማህበር የተቋቋመ በመሆኑ በድርጅቱ አስተዳደርና በሰራተኛው መካከል ያለውን ግንኙነት የተሻለ እንዲሆን አድርጎታል። 50% የድርጅቱን ችግር ፈተነው ነው የምንመጣው። እኛ ስንመጣ ለምን ድርጅት ከሌለ ሰራተኛ የለም። ጥያቄያችን ብቻ አይደለም ሁሉ የምናስበው
በድርጅቱ በኩል ከህጉ አንፃር ሁሉም ነገር አይተን እኛ ጋር ከጨረስን በኋላ አንድ ለማኔጅመንቱ ግብዓት የሆነ ነገር ነው ይዘን የምንመጣው። በአንድ ግለሰብና አነስተኛ የሥራ ድርሻ የተጀመረው ድርጅት አድጎና ጎልብቶ ሺዎችን የሚያሳትፍ 4 እህትማማች ኩባንያዎችን ፈጥሮ እነሆ ዘንድሮ 30ኛ ዓመት የምስረታ በዓሉ ላይ ደርሷል። እንደ 25ኛ ዓመት አከባበሩ ሁሉ በአፈጻጸማቸውና የረጅም ጊዜ አገልግሎታቸው የመረጣቸውን ሸልሟል። 26 ሰራተኞች 40 በመቶ የቤት ወጪ ድርጅቱ ሸፍኖ 30 በመቶ የባንክ ብድር አመቻችቶ ቀሪውን ራሳቸው በሚሸፍኑበት አኳኋን ሸልሟቸዋል። በላቀ የሥራ አፈጻጸም የመረጣቸው 3 ሰራተኞች ደግሞ ሙሉ ወጪው የተሸፈነ መኖሪያ ቤት ሸልሟቸዋል። የኢፌድሪ ፕሬዝዳንት ዶክተር ሙላቱ ተሾመ፣ የአዲስ አበባ አስተዳደር ከንቲባ ድሪማ ኩማና ጥሪ የተደረገላቸው እንግዶች በተገኙበት ትጉህ ሰራተኞቹን አክብሯል። ሳሎን ጀምሮ እስከ ሱፐርቫይዘር 19 ዓመት አገልግሎት ያላቸው እኚህ ሴት ባለ 2 መኝታ ክፍል ነው ስጦታው። ሱፐርቫይዘር 18 ዓመት ሙሉ በማገልገል ወይዘሮ አለምነሽ እሸቴ። አቶ ግዛቸው ፍስሐ ከህብረት ኢንሹራንስ G+1 መኖሪያ ቤታቸውን እድላቸውን በስጦታ መልክ እየተቀበሉ ነው የሚገኙት። አቶ አብይ ግዛው ከዋናው መስሪያ ቤት የሪል ስቴት መምሪያ ስራ አስኪያጅ ናቸው። ባለ G+2 መኖሪያ ቤት ከድርጅቱ 100% ክፍያው ተፈጽሞላቸው የድሉ ተጠቃሚ ይሆናሉ። አቶ አብይ ግዛው እነዚህ ሽልማቶች ከክቡር ፕሬዝዳንት እጅ መቀበላቸው ራሱ ከቤቶቹ ዋጋ በላይ እጅግ ክብር የሚሰጠው ነው። እንኳን ደስ ያላችሁ እንላችኋለን። በዚህ አጋጣሚ እንኳን ደስ ያላችሁ። አንድ አልሚ ባለሀብት ወይም አምራች ባለሀብት ትርፋማ ሲሆን አገርና ሕዝብ እንደሚጠቀም እምነታችን ስለሆነ በአገሪቷ ሕግና ስርዓት ማዕቀፍ ውስጥ ተግቶ የሚሰራን ባለሀብትና ኢንቨስተር መንግስት ይደግፋል፣ እንዳይወድቅም ያደርጋል። ረግረግ ውስጥ ከገባም እጁን ጎትቶ ያወጣል ከረግረግ። ሰንሻይን በዚሁ 30ኛ ዓመት በዓሉ ላይ ከዚህ ቀደም ለታላቁ ህዳሴ ግድብ ቃል ከገባው ገንዘብ የ5 ሚሊዮን ብር ቦንድ ምስክር ወረቀት ሲቀበል ሰራተኞቹ በማህበራቸው አማካኝነት ከወር ደሞዛቸው የ3.6 ሚሊዮን ብር ቦንድ ገዝተዋል። 5 ሚሊዮን ብር ተከፍሎ ቦንዱ ተገዝቷል። አሁን ቦንዳቸውን ይረከባሉ ማለት ነው ሁለቱ የሥራ ኃላፊዎች። ማረጋገጫውን እኛ እዚህ እየተመለከትን ነበር። በጣም የሚያስደስት ነው። ሞራል ያስፈልጋል። እንኳን ደስ ያላችሁ። ትልቅ ሀገራዊ ኩራት ያለበት ስራ ነው። ግድቡ ይሰራል፣ በእኛ አቅም ይገነባል የሚለውን ዓላማም እዚህ መተን ያረጋገጥንበት ስለሆነ እንኳን ደስ ያላችሁ ሰራተኞች። በአጠቃላይ የሳንሻይን ዩኒቨርሲቲም ለግድቡ ግንባታ ገቢ ለማሰባሰብ ታቅዶ ለሚከናወነው የተንቦላ ሎተሪ ሽልማት የሚሆን ባለ 1 መኝታ ክፍል አፓርትመንት ቤት አበርክቷል። ይህ ተቋምና ሰራተኞች በዚህ ወቅት ያደረጉት ይህን መሰል አስተዋጽኦ ለግድቡ ግንባታ ባለሀብቶች እያደረጉት ያለው አስተዋጽኦ ተጠናክረው መቀጠሉን የሚያመለክት ሲሆን እንደመሆኑ ለዚህ ተግባራችሁ ያለኝ አድናቆት በድጋሚ ለመግለጽ እወዳለሁ። ሰንሻይን በሁሉም ረገድ የጀመራቸውን ስራዎች አጠናክሮ ባለፉት 3 አስርት ዓመታት የተገኙ ድሎችን በቀጣይ የበለጠ ለማስመዝገብ ተዘጋጅቷል። በአቶ ሳሙኤልና ወይዘሮ ፈትለወርቅ ዛሬ ላይ የደረሰው ኩባንያ በተለያዩ ታዋቂ ዩኒቨርሲቲዎች ትምህርታቸውን ያጠናቀቁ ልጆቻቸው ተረካቢ ሊሆኑ ጉዞ ተጀምሯል። እንደነሱ አድርገን መቼም ልንሆን አንችልም። cuz they're the best and በጣም አስተዋይ ናቸው፣ ኃይለኛ ሰራተኞች ናቸው እና እዛስ ቦታ ላይ ስንደርስ እኛም መርተን ደግሞ ደህና ቦታ የበለጠ ኢንተርናሽናል ብራንድ ሜቢ ብራንች አውት አድርገን ማኑፋክቸሪንግ ዲፍረንት ታይፕ ኦፍ ኢንዱስትሪ ውስጥ መግባት አለብን። የግድ 6 ነን፣ ብዙ ነን። ሶ በየሁላችንም ፍሬያችንን የምንችለውን ችሎታችንን ይዘን ብንሰራ ይመረጣል። ሆፕፉሊ እንደዛ ነው የምናደርገው። አሁን ሀገሪቷ የምትገፋው በማኑፋክቸሪንግ ዘርፍ ላይ ነው። እኛም የተወሰነ ፐርሰንታችንን ወደዛ እያተኮርን ያለ ነው። ወንዶቹ ወደ ማኑፋክቸሪንግ ዘርፍ ላይ ለማተኮር እየሞከርን ነው። ሴቶቹን ደግሞ ያው ባለው በሆቴል ሴክተር በምን ላይ እንት ላይ ተሰማርተው ሊቆዩ እያደረግን ነውና ሲነቨር ነው ነገ የኢትዮጵያ ዲማንድ ምን ይሆናል፣ ምን ኢንተረስት ይመጣል የሚለውን ነገር
እንግዲህ ነገም እያየን ዳይቨርሲፋይ እያደረግን እንቀጥላለን ብለን እናምናለን።